በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መስከረም 29 በዚህች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያ ነው። በጸሎቱ የምትገበረከቱ እኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ከቅድስት አርሴማ ከእመቤቷ ከአጋት ጋር በደናግልስ በሰማዕትነት አረፉ። ይህም እንዲህ ነው። በከሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሂደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይቺ የሚመስላት የሌለ ቅድስት አርሴማ በሮም ሀገር በአንዲት በደናግል ገዳም ውስጥ አገኟት። ስዕሏም ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ እጅግ ደስ አለው። ስለ ሰርጓ እንዲመጡ ወደ መኳንቱ ላከ። ደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውን ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚያ በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደ ሆነው ወደ አርማንያ ሀገር ደርሰው በአንዲት ቦታ ተቀመጡ። ከእርሳቸው ጋር የተሰደዱ ቁጥራቸው 75 የሆኑ ወንዶችም ሴቶችም 39 የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከእርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ሥራይን በሚገበይ ጥቂቱ ይመገባሉ። ንጉሡ ዲዮቅልጥያኖስ የከበረች አርሴማን በፈለጋት ጊዜ አላገኛትም፣ ግን በአርማንያ ሀገር እንዳለች ስለ እሷ ሰማ። ደግሞም ለአርማንያ ንጉሥ ለድርጣጥስ ስለ እርሷ የአርማንያ መኮንን ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ስራ ነገሩት። እርሱም አንዱ የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ፣ ወደ ንጉሡ ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሷ ደረሷት። የቅድስት አርሴማ ላይና ደም ግባቷ ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋትን አባብላ እሺን ታሰኛት ዘንድ አዘዛት። አጋትም ወደ እርሷ ሂዳ ልቧን አስጨከነች። እንዲህም አለቻት፣ ወቂ ይህ ርኩስ ዓለም እንዳያረክስሽና ሰማያዊ ሙሽራነትሽን እንዳትተይ። እርሱም ክብር ይግባውና የእግዚአብሔር ልጅ ያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኝ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያን ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበረ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። እርሷን በሰይፍ ይቆርጡ ዘንድ አዘዘና ቆረጧት። ከዚያ በኋላ ደናግሉ ሁሉ ከእናታቸው አጋት ጋር ይገድሏቸው ዘንድ አዘዘን። አንዲት የታመመች ድንግል ነበረችና በአልጋዋ ላይ እንደተኛች ወደ ወታደሮቿ ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊል ተቀበሉ። እነዚያም ከሮማ ሀገር አብረው የመጡ ወንዶችና ገደሏቸው። ቁጥራቸውም 75 ናቸው። ስጋቸው በተራራ ላይ የተጣለ ሆኖ ቀረ። ሰማዕታት ከተገደሉ በኋላ በንጉሥ ላይ ጋኔል ተጫነበት። መልኩም ተለውጦ እንደ እንድርያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስከ አዳነው ድረስ ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታት ስጋቸው ከተጣለበት ሰብስቦ በአማረ ቦታ አኖሯቸው። ያማረች ውብ የሆነች ቤተክርስቲያን ሰሩላቸው። ቤተክርስቲያን ሰሩላቸው። ከእነርሱም ታላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ ባንድ ተቀበለው ልጅ የሚያገለግሉን አይላፍ መላእክት እያሳሰበው ችግር ጊዜ ማቅን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።